ሰላም ጤና ይስጥልን እንደምንሰነበታችሁ ሀና ነኝ ከሀና ጂወልስ በድጋሚ ስለተገናኘን ደስ ብሎኛል። በዛሬው ዕለት የምንነጋገርበት ርዕስ እንዴት የምንጠቀምበትን ቅቤ ከቅቤ የሚያስንቅ ጣዕም እንዲኖረው አድርገን ማዘጋጀት እንደምንችል ነው። ለዚህም ደግሞ የሚያስፈልጉን ግብአቶች ምንድን ናቸው? እንዴትስ አድርገን ነው ይህንን ልዩ የሆነ የዘይት አዘገጃጀት ማዘጋጀት የምንችለውን የሚሉትን እንደዚሁም ደግሞ ለስኳር ህመም አጠቃላይ ደግሞ ለጤና ያለውን ጥቅምም ዘርዘር አድርገን እንመለከታለን። እስከ መጨረሻው አብራችሁኝ እንድትቆዩ ጋብዛለሁ። ለቻናሉ ቤተሰብ የሆናችሁ በድጋሚ እንኳን ደህና መጣችሁ። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። እንደዚሁም ደግሞ ይህንን ትምህርት ለሌሎች በማጋራት የቻናሉን ዓላማ ይደግፉ። እንግዲህ ስለ ዘይት ስለምንሰራው ውህድ ከመሄዳችን በፊት ስለ ዘይት ትንሽ ነገር ልበል። በዘይት ማብሰል ለምን ይጠቅማል? ምክንያቱም አንዳንድ ሰው ለዘይት በጣም አጌንስት የሆነ ሰው አለ። ዘይትን ፈጽሞ መጠቀም እንደሌለብን የሚመክሩ ሰዎች አሉ እና ይህ ትክክለኛ የሆነ ኢንፎርሜሽን አይደለም። ምክንያቱም ዘይት ለሰውነታችን በጣም ይጠቅማል። የሚያስፈልገውም የሰውነታችን እለት እለት ተግባሩን እንዲፈጽም በጣም ያስፈልጋል። የመጀመሪያው ያው ዘይትን ስንጠቀም እንግዲህ ልዩ የሆነ ጣዕም ይሰጠዋል። ለምንመገበው ምግብ በአግባቡ ጤነኛ የሆኑ ዘይቶችን ስንጠቀም ሳናበዛ ምግባችን የጣፈጠ እንዲሆን ልባችን ከፈት ብሎ እንድንመገበው ያደርገናል። ይህንን ስል ታዲያ ዘይት ከፍ አድርገን ከተጠቀምን ደግሞ የራሱ የሆነ ችግሮች እንዳሉት ሁሉ ነው። በቀጣይነት ደግሞ ዘይት እንደዚሁ ምግብን ከማጣፈጫነቱ በተጨማሪ ዘይት ለሌላ ለምን ያገለግለናል? የውስጣችን አይምሯችን እንደዚሁም ሆርሞኖቻችን በአግባቡ እንዲሰሩ ያደርጋል። ኤሰንሻል ፋትስ የምንላቸው ከጤናማ ዘይት የምናገኛቸው ንጥረ ነገሮች አሉ። እነሱን እንድናገኝ ይረዳናል። ከሱ በተጨማሪ እንደዚሁ የተለያዩ ጤናማ ዘይቶች የምንላቸው እንደ ኦሊቭ ኦይል፣ የአቮካዶ ዘይት፣ የተልባ፣ የኑግ ዘይቶች ቫይታሚኖች በቀላሉ ሰውነታችን ውስጥ አብዞርብ እንዲያደርጉ ይረዱናል። ለምሳሌ ቫይታሚን ኤ፣ ቫይታሚን ዲ፣ ቫይታሚን ኢ እና ቫይታሚን ኬ ቅባትነት ከሌለው ምግባችን የምንመገበው ነገር ወይም ፋትነት ከሌለው በሰውነታችን በቀላሉ ገብተው ስራቸውን መስራት አይችሉም እና ብንወስዳቸው እንኳን እነዚህን ሰፕሊመንቶች ቅባትነት ከሌለው ምግብ ጋር እንደዚሁ ሰውነታችን ስራ ሳይሰሩ ገብተው ነው የሚወጡት ማለት ነው። ከዛ በተጨማሪ ደግሞ አይምሯችን በአግባቡ ስራውን እንዲሰራ አይምሯችን ከፍተኛ የሆነው ይዘቱ ፋት ነው። ስለዚህ ጤናማ ዘይቶችን አዘውትረን መመገብ አይምሯችን በትክክል እንዲሰራ እንደዚሁም ደግሞ ሆርሞኖች ይረዳል ማለት ነው። ከዛ በተጨማሪ ደግሞ ያው ለመጥገብ ቶሎ እንድንጠግብ ይረዳናል። ምግብን በዘይት ስንሰራ ጉልበትም እንድናገኝ ያግዘናል። ዘይት በተፈጥሮ ከፍተኛ የሆነ ኪሎ ካሎሪ ያለው፣ ስለዚህ መጠንቀቅ አለብን የምንወስደውን ማለት ነው። ከዛ በተጨማሪ እንግዲህ የምንመገበው ዘይት ደግሞ ጥቅም እንዳለው ሁሉ ጉዳትም አለው። ቅድም እንዳልኩት በስተመጨረሻ ከፍተኛ የሆነ ካሎሪ መጠን ስላለው ምግብናችንን መጠናችንን ካልቀነስን የሰውነት መጨመር እንደዚሁም ደግሞ የኮሌስትሮላችን ከፍ እንዲሆን ችግር ይፈጥራል ማለት ነው። ከዛ በተረፈ ደግሞ ኦክሲዴሽን በጣም ዘይት ሲበስል ሲጠበስ ምግብ ዘይት ከመጠን በላይ ሲቆላላ እሳት ላይ ኦክሲዴሽን ያጋጥመዋል። ያ ደግሞ ኦክሲዴሽን ምግቡ ጤናማ ወዳልሆነ መርዛማ ወደሆነ ሁኔታ እንዲቀየር ስለሚሆን ዘይትን ስንጠቀም እነዚህን ጥንቃቄዎች ማድረግ አለብን። ከዛ በተጨማሪ ደግሞ ትልቁ ነገር ዘይትን ከአግባቡ በላይ ስንጠቀም ወይም ደግሞ ጤናማ ያልሆኑ ዘይቶችን ስንጠቀም የምግብ አፈጫጨት ስርዓታችን የተዛባ እንዲሆን ይሆናል። ብዙዎቻችን ቅባታማ ምግብ ከበላን በኋላ ሆዴን ነፋኝ ወይም ደግሞ ምግብ አልፈጭ አለኝ እንላለን። እንደዚሁ ደግሞ ጨጓራዬን አቃጥለኝ እንላለን እና ይህ ከዘይት ጋር የተያያዘ ነው። ዘይት ለሰውነት የሚሰጠው በርካታ ጥቅሞች ቢኖሩትም ደግሞ ጤናማ ያልሆኑ ዘይቶችን በመጠቀም ምክንያት በጣም የሚደርስብን ከፍተኛ የጤና ችግር አለ። እለት እለት ከማያቸው ሰዎችም እንደ ባለሙያ በዘይት የተነሳ በጣም በርካታ የጤና ችግሮች ሲደርሱ አያለው እና የምንገዛቸውን ዘይቶች የምንጠቀምባቸውን ዘይቶች በጣም ጥንቃቄ ልናደርግባቸው ይገባል። ስለ ዘይት አሁን የቱን እንጠቀም የቱን አንጠቀም የሚለውን እኔ ዘርዘር አድርጌ አሁን አልገልጸውም። ምክንያቱም ራሱን የቻለ ቪዲዮ ሰርቼለታለሁ።
እዚሁ ዲስክሪፕሽን ሊንኩ ላይ ተዋለሁኝ ሊንኩን ገብታችሁ ያንን እንድትመለከቱት። ምክንያቱም ቅድም እንዳልኩት ዘይት የሁሉ ነገር ወደ ውስጣችን የመግቢያ መንገድ ስለሆነ ጤናማ ያልሆነ ዘይት ከሆነ ያንን ሁሉ ችግር ይዞብን ስለሚገባ ዘይት አመራረጣችን ላይ እና አጠቃቀማችን ላይ ጥንቃቄ ልናደርግለት ይገባል። እንግዲህ መጀመሪያ ወደ ተነሳሁበት ርዕስ ልሂድ። ይህ ውህድ ምንድን ነው የሚያስፈልገው? ለምንስ ነው የሚጠቅመው? የሚለው የመጀመሪያው ዘይትን፣ ቅቤን አዘውትረን ከምንጠቀም ይልቅ ይህንን ውህድ ብንጠቀም አንደኛ ጥቂት የሆነ ብቻ ዘይት በመጠቀም ምግባችን ጣፋጭ እንዲሆን ማድረግ እንችላለን። ሁለተኛ ነገር ደግሞ ቅቤን ባለመጠቀም ከፍ ያለ ኮሌስትሮል እንዳይኖርብን የሰውነት ክብደታችንም እንዳይጨምር ማድረግ እንችላለን። የሚያስፈልጉት ግብአቶች ምንድን ናቸው ታዲያ? ይህንን ውህድ ለመስራት እንደምንጠቀመው ዘይት ቅድም እንዳልኩት የተለያዩ ጤናማ ዘይቶች አሉ፣ ጤናማ ያልሆኑም ዘይቶች አሉ። ጤናማ ከምንላቸው ለምሳሌ በሀገራችን እንደ ልብ ከምናገኘው የኑግ ዘይት አለ፣ እሱን መጠቀም እንችላለን። ሌሎችን ከምንጠቀም ይልቅ እኔ የምመክረው የኑግ ዘይትን ብንጠቀም ነው፣ ንጹህ የሆነ የኑግ ዘይት። ምክንያቱም አንዳንድ ጊዜ ያለው የኑግ ዘይት ብለው ከሰንፍላወር ልክ ነው ኦይል ጋር ቀላቅለው ሲሸጡ እኔም አጋጥሞኛል። እና ያ እንዳይሆን የሚጨምቁ ሰዎች ጋር ሄደን የኑግ ዘይታችንን ካገኘን በኋላ 1 ሊትር የኑግ ዘይት እናደርጋለን። በተለያየ ሀገር ደግሞ ኦሊቭ ኦይልን፣ የወይራ ዘይትን እንደ ልብ ማግኘት የምንችል ሰዎች ራሱ ለማብሰያነት ተብሎ የተሰራ የወይራ ዘይት አለና እሱን መጠቀም እንችላለን። ከዛ ደግሞ በተጨማሪ ኮረሪማ እንግዲህ ለብዙ ነገር የምንጠቀመው ምግባችንን ልዩ አድርጎ የሚያጣፍጥልን ቅመም ነው። እንደዚሁም ደግሞ ኮሰረትን ብዙ ጊዜ ለቅቤ ማንጠሪያነት ነው የምንጠቀመው፣ ወይም ደግሞ ክትፎ ለመስሪያ፣ ለሚጥሚጣ መስሪያ እንደዚህ ለመሳሰሉት እንጠቀማለን። በሶስተኛ ደረጃ የምንጠቀመው ቅመም ደግሞ በሶ ብላ ነው። በሶ ብላ ደረቁን በሶ ብላ፣ እርጥቡን በሶ ብላ አይደለም። እነዚህን 3 ቅመሞች በ1 ሊትር ዘይት እናደርግና ምን ያህል ነው ቅመሞች የሚያስፈልጉን? በሶ ብላ 1 ደረቁ በሶ ብላ። እርጥቡ በሶ ብላ ከሆነ ዘይቱን ስለሚያበላሽብን ዘይቱ የመቆየት እድሉ ሰፊ አይደለም። ደረቁን በሶ ብላ 1 የቡና ሲኒ እንጠቀማለን። እንደዚሁ ኮረሪማ ደግሞ 3 የሾርባ ማንኪያ ኮረሪማ፣ እሱ እናደርጋለን። ኮሰረት ብዙውን ጊዜ ዝም ብሎ ቅጠሉ ብቻ ቡፍ ያለ ነገር ስለሆነ 2 መዳፍ ኮሰረት እንጨምርና ዘይቱን አንድ ላይ አድርገን በብሌንደር ውስጥ ከተን በደንብ አድርገን ከ3 እስከ 5 ደቂቃ በደንብ አድርገን እንመተዋለን። በደንብ አድርገን ከመታነው ከተፈጨ በኋላ እሱን ገልብጠን እቃ ውስጥ እናስቀምጠና ለ1 ሳምንት ያህል በየቀኑ በደንብ ሼክ እያደረግን በደንብ እያዋሃድን እያዋሃድን ለ1 ደቂቃ ለ2 ደቂቃ ለሳምንት እናስቀምጠውና ከዛ በኋላ በሳምንቱ በማጥለያ አድርገን መጠቀም ወደምንፈልግበት እቃ መጠቀም እንችላለን። እዛው ላይም ደግሞ እንተወው ካለን መተው እንችላለን። እንግዲህ ይህንን ልዩ ውህድ በዚህ መልኩ አድርገን መጠቀም እንችላለን። ነገር ግን የማልመክረው የዚህን ውህድ አሰራር እንደዚህ አድርገን በማንጠር አይሆንም። ምክንያቱም ዘይት ባነጠርነው ቁጥር ኬሚካል ሪአክሽኑ ይቀየርና ወደ አሲድነት፣ ወደ መርዝነት ይቀየራል። ለዚህ ነው ብዙውን ጊዜ ምግብ በጣም የተንተከተከ የበሰለ ምግቦች ስንበላ፣ በተለይ ደግሞ ዘይት የበዛበት ጨጓራችን፣ ሆዳችን የሚያመን፣ ሆዳችን የሚነፋን፣ እንደዚሁ ሆዳችን የሚደርቀውና ዘይቱ ወደ ሌላ ነገር ስለሚቀየር የምግብ መፈጨት ስርዓታችን ስለሚያዛባው ስለሆነ ይህን ውህድ በእንዲህ አይነት መልኩ መስራት አይገባንም። ነገር ግን ቅድም ዘርዘር አድርገን ባየነው ይህን ውህድ እንደዚሁ በማንጠር ሳይሆን በመፍጨት ሁሉንም ነገር ብሌንደር ውስጥ አድርጎ ከ3 እስከ 5 ደቂቃ በደንብ አድርገን ብሌንድ ካደረግነው የምንፈልገውን ያህል ውህድ ይሰጠናልና በዛ መልኩ ሰርተን እንድንጠቀመው እመክራለሁኝ። ባናነጥረው ግን የተሻለ ነው። የዚህ ልምድ ካለን ምንም አይነት ዘይት አይነጠረም በተፈጥሮ እና ቅቤ የሚነጠረው ራሱ ሃይ ሂት ቶለራንስ ስላለው ነው። ዘይት ግን እንደዛ ሆኖ አይደለም የተሰራው እና በዛ መልኩ እናደርገው። እንግዲህ ይህንን ውህድ ምግብ ሰርታችሁበት ተመግባችሁበት ለእኛም ደግሞ ያላችሁን አስተያየት ምክር እንድትለግሱን በኮሜንት ባክሱ ላይ እንድታስቀምጡ
በዚህ አጋጣሚ ጋብዛለሁኝ። እስከ ትምህርቱ መጨረሻ ድረስ አብራችሁኝ ስለነበራችሁ እጅግ አመሰግናለሁ። ቻናሉ ቤተሰብ የሆናችሁ በድጋሚ እንኳን ደህና መጣችሁ። አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ የቻናሉ ቤተሰብ ይሆኑ። ይህ ትምህርት አስተምሮናል፣ መክሮናል ለምትሆኑ ደግሞ የላይክ በተኑን በመጫን ለሌሎች ትምህርቱ እንዲደርሳቸው ያድርጉ። በዚህ ቻናል በጣም በርካታ የሆኑ ለስፋት የሆኑ የምግብ አይነቶች ትምህርቶች ብዙ ፖስት ተደርገዋልና እነሱን ገብታችሁ እንድታዩ በዚህ አጋጣሚ ጋብዛለሁኝ። በቀጣይ ሳምንት ደግሞ በሌላ ትምህርት ሌላ ርዕስ እንገናኛለን። እስከዛው ድረስ መልካምና